ኔሽን ሊግ ዩናይትድ በገበያው ትናንትና ሮቤርቶ ማርቲኔዝ እና የቤስት 11 ምርጫቸው CR 737 ደርሷል። አብይ ጉዳያችን ትናንትና የፍጻሜ ተፋላሚ ሆናለች ፖርቹጋል። ጀርመን በናይግልስማን ስር በሚዩኒክ ሽንፈት አጋጥሞት አያውቅም ነበር። ትናንት ምን ያህል በተለይ በፖርቹጋል ብሔራዊ ቡድን በኩል ኤፍሬም ምን ያህል በታለንት የተሞላ ለመምረጥ በጣም አስቸጋሪ የሆነ የቡድን ስብስብ እንዳለ የተመለከትንበት ነበር። ቪቲኒያ ሩበን ኔቬስን ቀይሮ ነው የገባው። ፍራንቼስኮ ኮንሴሳው ጎል አስቆጠረ። ፍራንቼስኮ ትሪንካውን ተክቶ ነው የገባው። ኔልሰን ሴሜዶ ዣኦ ኔቬስን፣ ዲጎ ጆታ ፔድሮ ኔቶን፣ ፋልሂና ክርስቲያኖ ሮናልዶን ተክቶ አምስቱን ተጠቅሟል። እንደ ራፋኤል ሊያው አይነት ተጫዋቾች እንደ ዣኦ ፌሊክስ አይነት ተጫዋቾች ገና አልተጠቀሙም። ዣኦ ኔቬስ እና ቪቲኒያንም ቤንች ማድረግ ዣኦ ኔቬስ ያው ገብቷል መጀመሪያ፣ በኋላ ተቀይሮ ወጥቷል። ከዛ ምን ያህል ዶሚናንት እንደነበረ ትናንት በተለይ ሁለተኛው አጋማሽ ላይ አስቀድሞ የጀርመን ብሔራዊ ቡድን በፍሎሪያን ዊርትስ አማካይነት ጎሉ ጨዋታው እንደተጀመረ ሰከንድ ሃፍ ላይ 48ኛው ደቂቃ ላይ ጎል አስቆጠረ። ከዛ በኋላ ግን የፖርቹጋል ዶሚኔሽን በጣም የሚያስገርም ነበር ከመጀመሪያ እስከ መጨረሻ። ሮናልዶ ይሄ ራሱን ከቡድኑ ጋር ለመጠበቅ ስቲል የቡድኑ ወሳኝ ተጫዋች እንደሆነ ለማሳየት የሚያደርገው በምሳሌነት የተሞላ ኮንትሪቢሽን 2-3 ኳሶችን ማስቆጠር ይችል ነበር ትናንት። የድሮ ሮናልዶ የበፊቱ ሮናልዶ ቢሆን ትናንትና በጣም የተጠናቀቁ ብዙ ኳሶችን ማስቆጠር የሚችልበት አጋጣሚ ነበር። ተቀይሮ የገባው ኮንሴሳውን ያን ማድረግ ይችል ነበር። እንግዲህ ቅድም እንዳልከው ነው ኑኖ ሜንዴዝ፣ ኢናሲዮ፣ ሩቤን ዲያዝ እና ዣኦ ኔቬስ ከኋላ ባክፎሩ ላይ አስገቡ። በርናንዶ ሲልቫን እና ሩቤን ኔቬስን በደብል ፒቮት አጫወቱ። ከነሱ ፊት ፔድሮ ኔቶ፣ ብሩኖ ፈርናንዴስ 10 ቁጥር ቦታው ላይ፣ ከዛ ፍራንቼስኮ ትሪንካው ከፊት ክርስቲያኖ ሮናልዶ። በጣም ባለፈውም ስናነሳ የፖርቹጋል ብሔራዊ ቡድን እንቅስቃሴ ላይ በግላቸው በጣም ጥሩ የሆኑ ተጫዋቾች ስላሉ ቡድን ግን የመምሰል ክፍተት ዋጋ ያስከፍሎ ካልሆነ በስተቀር አሁን 3 ብሔራዊ ቡድኖችን ብጠራ በተሰጦ ከፊት ከምታመጣቸው 3 ብሔራዊ ቡድኖች መካከል አንዱ የፖርቹጋል ብሔራዊ ቡድን ይመስለኛል። አንዳንዴ ሮናልዶን በጣም ነው የሚወዱት፣ አሰልጣኙ ትረስት ያደርጉታል። እሱን መቀነስ የሚችሉበት አጋጣሚ ደግሞ እየቀየሩ የሚያስገቡበት አጋጣሚ መኖር አለበት። ቡድኑ ሙሉ ለሙሉ አቅሙን ለመጠቀም ብለው የሚከራከሩ አሉ። እሱ ደግሞ ሲኖር ለቡድኑ የሚሰጠው ይሄ በኤክስፔሪየንስ በዴፕስ በጣም በብዙ ነገሮች የተሞላ ኮንትሪቢሽን ትናንት አሸናፊ እንዲሆን አድርጎታል። በትክክለኛው ሰዓት ላይ ነው የተገኙ። ጎሏን ምናልባት ከጨዋታው ጎሏ ቀላሏ ነች ለኔ ለሮናልዶ። በአብዛኛው በመከላከል እንቅስቃሴ ፕረስ ለማድረግ በመሞከር 2-3 ተከላካዮችን የጀርመን ተከላካዮችን ስራ እንዲበዛባቸው በማድረግ በተለይ ጆናታን ታህ እና አንተን በሁሉም ቦታ ላይ የሚችለውን አንድ ከ40 ዓመት በላይ የሆነው ኮከብ የሚችለው በላይ በእያንዳንዱ ጨዋታ የመስጠት ምሳሌ ሆኖ ተመልክቻለሁ። ስለ ሮናልዶ ላይ ስናነሳ ኤፍሬም እኔ በጣም የሚያስገርመኝ እንዲህ የሆነ ሰዓት ላይ እኮ ይሄ አንገር ወይ ደግሞ ይሄ ሃንገር ምትለው መራብ ከውስጥ እንዴት አይወጣል? በእያንዳንዱ የክለብ ጨዋታ ላይ በእያንዳንዱ ትልቅ በምትባል ጌም ላይ ሁል ጊዜ እንዴት እንደጀማሪ ፍላጎት ይኖራል። እንዴት ጎሉን በቃ እኔ ማስቆጠር አለብኝ፣ እኔ ኮንትሪቢዩት ማድረግ አለብኝ። እንዴት እንደዚህ አይነት የጨዋታን የማሸነፍ ፍላጎት ይዘህ በዚህ ልክ ትቆያለህ የሚለው የሮናልዶ ትናንት ሌላኛው መገለጫ ነው። ትናንትም ጎል አስቆጥሯል። የፖርቹጋል ብዙ ሪከርዶችን ሰባብሯል። የናሽናል ቲሞች ኮከብ ጎል አግቢነቱን ሪከርዶችን ከሰበረ ቆይቷል። የሚቀረው ነገር ምናልባት የዓለም ዋንጫ ልክ እንደ ሊዮኔል ሜሲ የዓለም ዋንጫ ማሸነፍ ካልሆነ የአውሮፓ ኔሽንስ ሊግ የመሳሰሉት ነገሮችን ያሳካ ኮከብ ነውና ግን በየጨዋታው ሁሌ የ17 ዓመቱን ሮናልዶ የ27 ዓመቱን ሮናልዶ የ30 ዓመቱን ሮናልዶ መመልከት ቢያንስ በፍላጎት ደረጃ ለተጫዋቹ ትልቅ ክብር እንዲሰጥ የሚያደርግ ነገር ሆኖ ተመልክቻለሁ። ማርቲኔዝ ግን ያው
ብዙ ፈተና ይጠብቃቸዋል። በጣም ኳሊቲ ያለው ቡድን ከመሆኑ አንጻር ደግሞ እንዲህ አይነት ቡድን ያገኛሉ። ቤልጅየም አግኝተዋል፣ አሁን ደግሞ ፖርቹጋል አግኝተዋል እና ብዙ ፈተና የሚጠብቃቸዋል ብዬ ነው የማስበው። አሁን ለእኔ መግቢያ ላይም ከ4-2-3-1 የጨዋታ ቀመራቸው ጋር አሁን ጆao ኔቬስ የተሰለፈበት ቦታ ያለ ቦታው ነው፣ ራይት ባክ ነው በፒኤስጂ የሚሰለፍበት ቦታ። ለዚህ ነው ቤንች የመሰለኝ ራሱ እና ቪቲኒያ አነጋጋሪ ነበረ። ያው ቪቲኒያን ቤንች ማድረግ የሚለው ራሱን የቻለ ትልቅ ጥያቄ ነበር። ዳሎት ካንሴሎ የመሳሰሉ ኮከቦች ባሉበት ነው። ዳሎ ቤንች ላይ ነበር ፍቅር፣ ተፈጥሯዊ ቦታው ነው ራይት ባክ። ሮቤርቶ ማርቲኔዝ በኤቨርተን የነበራቸው ቆይታ የሚታወስ ነው። የኬዲቢ የሚመራው የቤልጅየም ብሔራዊ ቡድንን ፍቅር ያ የጎልደን የሚባለው ጄኔሬሽንን ምንም ሳይፈጽሙ ነው ኦንሪን ምክትል አድርገው አመታት ቆይቶ የወጡት ፍቅር አሁን እንደገና የፖርቹጋል እግር ኳስ አዋርድ አድርጓቸዋል። አንድ ትልቅ ስራ የሰሩት ሮናልዶን ትሪት የሚያደርጉበት መንገድ ነው። ከቀድሞ አሰልጣኝ እሱ ከሚዲያ ከፖርቹጋል እግር ኳስ አፍቃሪዎች ከCR7 ተጽዕኖ ከብራንዱ ብሔራዊ ቡድኑ ላይ እንደጠቀስከው ነው። ወርክ ሬቱ፣ ታታሪነቱ፣ ከሪከርዶች ጋር የሚሮጥበት መንገድ ይህን ተጫዋች ራሱ ሪታየር እስካላደረጉ ድረስ 45 ዓመቱን ቢሆነው ማሰለፍ አለብህ። ለመሰለ አሁን በቅርቡ አንድ ጥናት ራሱም በዚህ በስፖንሰርሺፕ እና በአምባሳደርነት በሚሰራበት 10 ዓመት ወደኋላ ሮናልዶ ይሄ ሱፐር ሂውማን አይነት ነው። በጣም ወርክ ሬቱ፣ ኮሚትመንቱ ከፍ ያለ፣ ላይፍ ስታይሉ በጣም ለሌሎች አርአያ የሚሆን ደጋግሞ ያሸነፈ አይመስልም። አዲስ የጀመረ ነው የሚመስለው። ግን ሮቤርቶ ማርቲኔዝ ሮናልዶን ከብሔራዊ ቡድኑ ጋር የያዘ ማን ማኔጅመንታቸው በጣም በጣም ተደናቂ ነው። ከጫና ራሳቸውን አውጥተዋል፣ ከእይታ ርቀዋል። ፖርቱጋልም አሸናፊ ነች፣ ማጣሪያዎችን በደንብ የሚያሸንፍ ነው። በአውሮፓ ዋንጫው ፌል አድርጓል። ግን ይሄ ጄኔሬሽን ሶስተኛው ትውልድ ነው የሚሉት ፍቅር። ሁለተኛው ትውልድ ከነ ፊጎ ጋር ሚክስ የተደረገው የCR7 ቡድን ነው። የመጀመሪያው 90ዎቹ መጀመሪያ ላይ የነበረው እነ ሩይ ኮስታ የነበሩበት ራሱ ሉዊስ ፊጎ ጀምሮ በጣም ድንቅ ስብስብ ፖርቹጋል ነበራት። ታላቅ የእግር ኳስ ሀገር ነች። ኮከቦችን በጣም እላፊ ታፈራለች። አሁን የመጣው ጄኔሬሽን ደግሞ እነ ብሩኖ የሚመሩት እነ ቪቲኒያ በጣም ወደፊት የበለጠ የሚነግሱበት ኮንሴሳዮ ልጅ አባቱ የቀድሞ ወርቃማ ትውልድ ውስጥ የነበረው ሚናን እናስታውሳለን። ፍቅር ከነ አቤል ጃቬር ጋር ከነ ኑኖ ጎሜዝ ጋር ከነ ሉዊስ ፊጎ ጋር ከነ ሩይ ኮስታ ጋር ከነ ፈርናንዶ ኩቶ ጋር ያ ጄኔሬሽን ዳግም ተፈጥሯል። ፍቅር ግን አሸናፊ አይደለም። ያኛው እነ ፊጎ ምንም አላሸነፉም። የአውሮፓ ዋንጫን አላሸነፍም፣ የዓለም ዋንጫን አላሸነፍም። ሰሚ ፋይናል፣ ፋይናል አካባቢ ይደርሳል፣ ሜሞሪያል ሆኖ ይወጣል። አሁንም በወጣቶች ዩ17 አሸንፈዋል። ፍቅር ትልቅ የእግር ኳስ አቅምና ፖቴንሻል አለ። ከዩዜፔዮ በኋላ ሮናልዶ ትልቁ መልክ ነው። አሁን ደግሞ ቁጥር አንዱ የፖርቹጋል እግር ኳስ ምልክት ነው። ድንበር ተሻጋሪ ተጽዕኖ አለው። የመጨረሻ የዓለም ዋንጫ ቆይታ ይኖረዋል። ፍቅር ከአንድ ዓመት በኋላ 41 ይደርሳል ማለት ነው። አሁን 40 ዓመቱ ነው። 137 ጎል ደርሷል። ፖርቱጋል ግን ሮቤርቶ ማርቲኔዝ እንደጠቀስከው ነው። ፍቅር እኒህ አሰልጣኝ እውነት ይህን ቡድን የበለጠ ሊድ አድርገው ውጤታማ አድርገው ልክ እንደ ላስት ዳንስ ሊዮኔል ሜሲ በሁሉ ነገር ተሳክቶለት እንደጨረሰው ሮናልዶም ሄዴዝ ዘርፍ የዓለም እግር ኳስን ላለፉት 2 ዓመታት በላይ ሰንጥቀው ተወዳጅ እንዲሆን የበለጠ ሁሉ ነገር ያደረጉ ኮከቦች ናቸው። ሪከርዶቻቸው ይህንን ይናገራሉ። ሮናልዶ ከአልናስር ጋር ያለው ቆይታ እንደሚጠናቀቅ ይታወቃል። ውሉን ለማደስ ፈቃደኛ አይደሉም። በሳውዲ አረቢያ መጨረሻው አላማረም። ፍቅር የሳውዲ ደጋፊዎች ያጨበጨቡለት ሁላ ሲቃወሙት አይቻለሁ። እኔ አንድ የሆነ ቪዲዮ አይታል የሆነ ኳስ ስቶ ብቻውን ሜዳ ላይ መሃል ሜዳ ላይ ሲያወራ እንዲህ በደገፈው ኑሮ ባረገው ኑሮ አይነት እንቅስቃሴዎችን ያሳያል። ወደ አሜሪካ ወይ ወደ አውሮፓ ይመለሳል ወይስ እዛው ሳውዲ ሌሎች ክለቦች ይሄዳል የምናየው ጉዳይ ሆኖ ግን ሮናልዶ ኳስ ለማቆም ዝግጁ አይደለም። ፍቅር ፖቴንሻሉ የሚናገረው በ30 ዓመት በ32 ዓመት እድሜ ላይ የሚገኝ አይነት ተጫዋች ነው የሚመስለው። ፊትነሱና ወርክ ሬቱን ላየ ማርቲኔዝ እሱ ላይ አጠቃቀማቸው አሪፍ ቢሆንም ይህንን ድንቅ በጣም ክላሲክ ተጫዋቾች የሞሉበትን የፖርቹጋል እግር ኳስን በዋንጫ መደምደም ያስፈልጋል። የትናንትናው የብሩኖ በጣም ስታይሊሽ ፓስ እንደገና ለሮናልዶ ሲያጥፍለት ሮናልዶ የተደገፈበት መንገድና ወርክ ሬቱ ሪል ነምበር 9 ይመስላል። አንዳንዴ ስታየው ሮናልዶና ጎሎቹ ቀጥለዋል።
ፖርቱጋል ግን ከስፔን ወይ ከፈረንሳይ ሌላ ክላሲክ ጨዋታ ዛሬ ይከናወናል። ሙላት ከቡራዩ ፍቅር እኔ በ17 ዓመቴ ቪዲዮ ቤት ለቪዲዮ ቤት ነበር ምዞረው ይላል ላሚን ያማል። እንግዲህ እግር ኳስ በጣም እየተቀየረ ነው። ከላይም ከታችም ከላይ የእድሜ ጣራውን የሚያሻሽሉ ተጫዋቾች ቁጥር በጣም እየጨመረ መጥቷል። ኤፍሬም ከታች ደግሞ በትንሽ እድሜ ላይ ትልልቅ ነገሮችን የሚሰሩ አስገራሚ ሪከርዶችን የሚጽፉ ኮከቦችን እያየን እንገኛለን። ላሚን ያማል እንግዲህ እንደውም አሁን የባለንዶር ዴምቤሌ ወይስ ላሚን ያማል የሚል ክርክር እየተነሳ ነው አይደል? ፈረንሳዮች ካምፔን ጀምረዋል እኮ በትልልቅ ውድድሮቻቸው ላይ ራሱ በቴብል ቴኒስ ውድድሮች ላይ ተዋል ዋንጫውን እየያዘ እንዲገኝ ትልልቅ ኢቨንቶች ላይ ዴምቤሌ ባለንዶሩን አሸንፏል የሚሉ ነገሮች እንዲነገሩ በማድረግ ትልቅ ካምፔን ጀምረዋል። ላሚን ያማል በራሱ ደግሞ በአንድ ጨዋታ በቀዳሚው ፋይናል ወይስ በአመቱ ሙሉ በታየው ነገር የባለንዶር አሸናፊ መመረጥ ያለበት በሚል የፓወር የዚህ ወደፊቱን የተጫዋቾች አቅም የምንቆጣጠረው እኛንን የሚል ትግል ያላቸው ሁለት ብሔራዊ ቡድኖች የሚያደርጉት ነው። ኬሊያን ምባፔ ያለ አሁን ከፍ እያሉ የመጡ ኮከቦች እንደ ኡስማን ዴምቤሌ አይነት ተጫዋቾች አሉ። 135 ሚሊዮን ፓውንድ አካባቢ ወጥቶበት ከቦሩሲያ ዶርትመንድ ወደ ባርሰሎና ከዛ ባርሰሎና እንዴት ሆኖ እንዳጠናቀቀ ዋጋ ያጎበጠው ተጫዋች ተብሎ የወጣበት ዋጋ የከበደው ብዙ የተጋነነ እየተባለ የተወራለት ተጫዋች በፓሪስ እንደገና ተወልዷል። ምናልባት ባለንዶሩን አንድ ብሎ የሚጀምርበትም ስራ በተሳካ ሁኔታ የሰራ ይመስለኛል። አንድ ፕሬስ ግን አይተሃል ፍቅር የሶሻል ሚዲያው ላይ ሲዘዋወር የኢንተር ሚላን ጨዋታ ላይ የኤንሪኬ ፕሬሲንግ እና አራቱ ነው እንደዚህ አራቱ ነው የሚሄዱት። አሁንና እንትና ዴምቤሌ ወደ ሶመር ይጠጋል፣ ወደ ራይት ይወጣል፣ ሌፍት ይወጣል፣ ወደ ግብ ጠባቂው ይሄዳል። በጣም የ100 ሜትር አይነት ሯጭ ይመስላልና ኢንተርን አላፍን ብለው ነው እኮ በጣጥሶ ይጣሉት። ብዙ ኤንሪኬ የተናገረው እንደው በቅርቡ ታሪኩን እናቀርበዋለን። ኤፍሬም በጣም ደስ የሚል ታሪክ አለ። ብዙ ሰዎች ዴምቤሌን የሚመዝኑት በሚያስቆጥራቸው ጎሎች እና በሚፈጥራቸው እድሎች ነው። ግን ከዛ ውጭ ያለው ስራው ነው ብዙ ነገሮችን ሜዳ ላይ የሚሰራልን ሲል ተናገረ። በአንዲት እንቅስቃሴ ያለ ኳስ ጭምር ተከላካዮችን ሚዛን የሚያስት ለራሱ ተጫዋቾች ደግሞ ለአንድ ለሁለት ተጫዋቾች ስፔስ የሚፈጥር በጣም በአሁኑ ሰዓት ለተከላካዮች አበሳ የሆነ ተጫዋች ኡስማን ዴምቤሌ ነው ብሎ ተናግሮለታል። የዛሬው ጨዋታ ወሳኝ ነው። ስፔን ከፈረንሳይ ትናንትም ጀርመን ትንሽ ያው ያ ጀነሬሽን እየጠፋ ነው። የአውሮፓ ዋንጫ ግማሽ ፍጻሜ ላይ እንደዚሁ ልብ በሚነካ ሁኔታ በስፔን ብሔራዊ ቡድን ተሸነፉ። ስፔን በሂደት የአውሮፓ ሻምፒዮን የሆነችበትን ውድድር እናስታውሳለን። ግን ይህ ጀርመን ከጥቂት ተጫዋቾች ውጭ ኤፍሬም ከጥቂት ተጫዋቾች ውጭ ያ አስፈሪው ጀርመን የዓለም ዋንጫን ደጋግሞ ያሸንፈው ጀርመን በየብሔራዊ ቡድኑ አይተነበይም የሚባለው ጀርመን የሚበለጥ ሆኖ ተመለከት ነው። 45 ደቂቃ ያለ ፋታ እጅ የሚሰጥ ቡድን ሆኖ ተመለከት ነውና ሶስቱ ብሔራዊ ቡድኖች ለእኔ በአውሮፓ ውስጥ ካሉት ሶስቱ ብሔራዊ ቡድኖች ምርጦቹ ሰሚፋይናል ውስጥ ገብተዋል። ሁለቱ ደግሞ ፋይናል ላይ ይገናኛሉ። የጀርመን አንድሬ ተር ስቴገን ትናንት ያዳናቸውን ኳሶች ከግምት ስታስገባ ከዛ ውጪ ተቀይረው የሚገቡ ተጫዋቾችን እና ከፍሎሪያን ዊርትዝ ውጪ አሁን ወይ ደግሞ እንደ ጆሹዋ ኪሚች አይነት ከምጠቅሳቸው የነበሩ ተጫዋቾች ውጪ የጀርመን ብሔራዊ ቡድን የሚታወቅበት ኳሊቲ የተጫዋቾች ኳሊቲው በጣም እየደበዘዘ መጥቷል። በአንጻሩ ፈረንሳይ ስቴድ በየጊዜው አሰልጣኙ ስቴብል ነው፣ የመጨረሻው ሊሆን ይችላል ዲዲዬ ዴሾ፣ ግን በየጊዜው ትልልቅ ተጫዋቾችን ይዞ የሚመጣ ብሔራዊ ቡድን ነው። ስፔን ቅድም እንዳነሳ ነው ላሚን ያማልን ብቻ አጎላን እንጂ በአንተ ፕሮግራም ላይ ትኩረቱም የኮከቦች ገጽ እሱ ላይ ስለነበር ፔድሪ፣ ጋቪ፣ ከኋላ እንደ ኩባርሴንት ግብ ጠባቂ በሁሉም ቦታ ላይ አማራጭ ይዞ የመጣ ብሔራዊ ቡድን ነው ተመልክቷል። ወደ የፒኤስጂ ተጫዋች ሌላ ክላሲክ ተጫዋች ኤግዛክትሊ ወደ ስፔን ብሔራዊ ቡድን ስትመጣ እንደው በአጠቃላይ በቀጣይ ዓመት ባለፈው የአውሮፓ ዋንጫን አንስተዋል።
ዘንድሮ ኔሽንስ ሊግ የማንሳት ሰፊ እድል አላቸው። የዛሬውን ጨዋታም ለማሸነፍ ሰፊ ግምት ተሰጥቷቸዋል። በቻምፒየንስ ሊግ ባርሰሎና ለጥቂት ነው ምናልባት የኢንተርን የመጨረሻ ጨዋታ በርካቶች ከተመለከቱ በኋላ ባርሰሎና እጅግ ሊቆጩ የሚገባ ሰሚፋይናል በቻምፒየንስ ሊግ አሳልፏል የሚሉ አስተያየት ሰጪዎች አሉ። ወደፊት ባሉት የዓለም ዋንጫዎች ጨዋታዎችን ጨምረህ በጣም ዶሚኔት ሊያደርግ የሚችል ብሔራዊ ቡድን መጥቷል። መሰረቱ ላማሲያ የሆነ ልክ የ2008 የአውሮፓ ዋንጫን፣ 2010 የዓለም ዋንጫን፣ 2012 የአውሮፓ ዋንጫን ዶሚኔት ያደረገው ቡድን በተለይ ከላማሲያ ቤዙን አድርጎ የተነሳው ቡድን አሁን በስፔን በኩል እየተነሳ ይገኛልና በእግር ኳስ በጣም የተሻሻሉ ብሔራዊ ቡድኖች እየመጡ ነው። እንደገና ደግሞ በልካቸው ያልተገኙ እየጠፉ ያሉ ብሔራዊ ቡድኖች ደግሞ እየተመለከት እንገኛለን። ከአውሮፓ ስትወጣ ብራዚልን፣ በአፍሪካ ትልልቅ ብሔራዊ ቡድኖች እንደ ናይጄሪያ አይነት ብሔራዊ ቡድኖች ሁሌ የምትገምታቸው ግን በልካቸው አልገኝ ያሉ ቡድኖች፣ ጣሊያን በአውሮፓ አሁን ጣሊያን እኮ ትልልቅ አሰልጣኞች አሉት። ፖርቹጋል የሌላት ጣሊያን መርጣ ትልልቅ አሰልጣኞች መያዝ ችላለች። ኤፍሬም ግን ጣሊያን የኮከቦች ምድር የነበረችው የእግር ኳስ ሀገር የነበረችው ጣሊያን በናሽናል ቲሟ ደረጃ ግን እየተፈተነች እንደመጣች መረዳት ይቻላልና እየመጡ ያሉ ሀገራት አሉ። በተለይ 2026 የዓለም ዋንጫ ስናስብ ብዙ የቤት ስራ ደግሞ የሚጠብቃቸው ሀገራትን ደግሞ እግረ መንገድ እየተመለከት እንገኛለን። የፈረንሳይም የስፔን ብሔራዊ ቡድንና የፖርቹጋል ብሔራዊ ቡድን እንደጠቀስከው ነው ፍቅር በጣም በድንቅ ታለንት የተሞሉ ፈረንሳይ ጀርሚ ዱዌን ጨምሮ ፍቅር የዴምቤሌ ሚና ዋናው ኮከብ ኪሊያን ምባፔን ይዘን ዴሾ በድጋሚ እንግዲህ 2018ን የዓለም ዋንጫ ለማሸነፍ ትልቅ ግብ የሚይዝበት ልምድ ያለው በኮከቦች በጣም የዳበረ የክላሲክ በምትላቸው ተጫዋቾች የተሞላ ልምድም ያላቸው ሱፐርስታሮች ያሉበት በየክለብ ፉትቦል በጣም ድንቅ የሚባል ጊዜ ያሳለፉ ናቸው የፈረንሳይ ብሔራዊ ቡድን። የዛሬ ምሽቱ ጨዋታም የሁለት ጎልደን ጄኔሬሽኖች ዳግም በአውሮፓ ፉትቦል አርጀንቲና የዓለም ዋንጫውን ይዛ ከሜሲ ሽኝት ጋር ትመጣለች። የቤት ስራውን በደንብ ሰርቶ ያጠናቀቀ ግን የበለጠ ማቹር የሆነና አስቸጋሪ ቡድን ሆኗል። በቅርቡ ብራዚልን ምን እንዳደረገው አይተናል ፍቅር። ብራዚላውያን 24 ዓመት ሊያልፋቸው ነው። የኔይማርና የዚህ የቪኒሲየስ ጄኔሬሽን ባክኖ እንዳይቀር ቢጨንቃቸው መጨረሻ ላይ ካርሊቶን ከጣሊያን ወስደዋል። በታሪክ ለመጀመሪያ ጊዜ ብራዚል የውጭ ሀገር አሰልጣኝ ቀጥራለች። አርጀንቲና ከስካሎኒ ጋር የተረጋጋ የቤት ስራውን የጨረሰ ለኔ ፍቅር ሻምፒዮንነቱን ለማስጠበቅ የሚሞክር ግን በደንብ ደግሞ አቅም ያለው ከነ ዩሊያን አልቫሬዝ ጋር ፍቅር ከሜሲ የላቀ ልምድና ወርክ ሬት ጋር CR7ን ስናነሳ ለድል በጣም የተራበ ይመስላል ስንል ሜሲም እንደዛው ነው። እኔ ይገርሙኛል የነዚህ ሁለት ተጫዋቾች ጽንፍ። አሁን ግን የዓለም እግር ኳስ ከሜሲና CR7 ሽኝት በኋላ በኪሊያን ምባፔና ላሚን ያማል ቁጥጥር ስር እንደሚወድቅ ምንም ጥርጥር የለውም። ቀጣዮቹ ክላሲኮች በጉጉት ይጠበቃሉ። ዣቪ አሎንሶ በማድሪድ አዲስ ቅኝት ይገኛል። ፔሬዝ እየሰሩ ነው ገበያው ላይ ፍቅር። ማድሪድ እንደገና እየተጠናከረ ነው። ባርሴሎና ከፍታውን አሳይቶናል። ኢንተር ሚላን በዛ ሁለት የሰሚፋይናል ድራማዎች በጣም ዲዘርቭ የሚያደርገው ፋይናሊስት ሆነ። በፔዤ የተዋረደ እንጂ የፔዤ ከፍታና ድንቅ ምልክትን ስታይ ደግሞ የስፔን የፈረንሳይ ተጫዋቾች ያሉበት ነው ፍቅር። አሁን የፋቢያን ሩይዝን ሚና ከጃኦ ኔቬስ እና ቪቲኒያ ጋር ስታነሳ የፖርቹጋል እግር ኳስ አማራጭ ኮከቦቹ ብዛት ልክ ነው። እንደ ራፋኤል ላይ አይነት ተጫዋቾች ቦታ አቋጡ። 5 ቀይረህ ራሱ ከባድ ነው። ጃኦ ኔቬስን ራይት ባክ አድርገህ ያውም እንደ ዳሎ አይነት ተጫዋቾችን ቤንች አድርገህ ካንሴሊዮን ሳጠራ እና ይሄ ሁላ አሸን ተጫዋቾችና ሱፐርስታሮች አሁን የኮንሴሳው ልጅ ታዳጊ ኮንሴሳው ጎሉን ካየህ በጣም የውድድሩ ምርጥ ጎል ነው አይደል? ትናንትና ገፋ፣ ከቀይ መስመር ተነሳ፣ ድሪብል አረገ፣ በጥቦ በቃ ይሄ ባናና አይነት ሹት ከፔናልቲ ቦክስ ውጭ በጣም ክላሲክ ጎል ነውና እነዚህ ጄኔሬሽኖች አውሮፓ የምትተማመንባቸው የአውሮፓ የዓለም ዋንጫውን ከላቲን ለመመለስ ምክንያቱም የዓለም ዋንጫ ወቅ አርጀንቲና፣ ብራዚል፣ ከዛ ፈረንሳይ፣ ጣሊያን፣ ጀርመን፣ ስፔን ነው አይደል ፍቅር። ስፔንም ሁለተኛውን የዓለም ዋንጫ ለማሳካት
ከኢኒየስታ ተጽዕኖ በኋላ 2 የአውሮፓ ዋንጫ አሸንፏል። ያ ጀነሬሽን ላማሲያ እንደገና የስፔን እግር ኳስ የጀርባ አጥንት ሆኗል። ላማሲያ እንደገና የባርሴሎና ከፍታ ሚስጥር ሆኗል። ላማሲያ እንደገና የዓለም እግር ኳስ ውበት ሆኗልና ላሚን ያማልና የስፔን ብሔራዊ ቡድን ከነ ፔድሪ ተጽዕኖ ጋር ከነ ኪዩባርሲ ተጽዕኖ ጋር ከዛ ውጭ ደግሞ ፈረንሳይ ኪሊያን ምባፔን ይዛ ዛሬ ምሽት በጣም ሌላውን ድንቅ ጨዋታ እናያለን። ኔሽንስ ሊግ ብዙ በስፖርት ቤተሰቡ ልብ ውስጥ እስካሁን ሰብሮ መግባት ግን አልቻለም። አሁን እያየ ከሆነ አውሮፓ ብዙ ጥሩ ጥራት ያላቸው ብሔራዊ ቡድኖች ያሉበት አህጉር ስለሆነ በተለይ ከጥሎ ማለፍ በኋላ ያሉት ጨዋታዎች በካታጎሪም ስለሚደረጉ ስትወርድም ደረጃም ሲወርድ ለምሳሌ ወደ ታችኛው እየወረድክ ኳሊቲ ያላቸው ቡድኖች ወደ ላይ እንዲመጡ ይደረጋልና መጨረሻ ላይ የምታያቸው ጨዋታዎች ልክ በአውሮፓ ዋንጫ በዓለም ዋንጫ ደረጃ የምታያቸው አይነት ፉክክሮች ይዘው እንመለከታቸዋለን። ግን አሁን በአውሮፓ በፊፋ ደረጃ በዓለም አቀፍ የእግር ኳስ ኮምፒቲሽን ደረጃ ውድድሮችን የማብዛት እኔ ይህን አድርግ ያለው ማለት ትግል እና እግር ኳስን አሰልቼ የማድረግ ጉዳዮች በከፍተኛ ሁኔታ እየመጡ አንድ ወር አሁን ሰኔ 8 የሚጀምር የዓለም ክለቦች 64 እኮ ለማድረግ ሁሉ ሀሳብ ነበር። ኤፍሬም የዓለም ዋንጫ 48 ምን ያህል በከፍተኛ ጭቅጭቅ እንዳስወሰኑት ይታወቃል። ሀገራት ለመሳተፍ ካላቸው ጉጉት አንጻር ለኢንፋንቲኖ ብዙዎች እብደት ወደ ተቀላቀለበት እና ጥቂት ሀገራት ወደፊት የሚያስተናግዱት አሁን እንኳ የመጀመሪያውን ውድድር 3 ሀገራት ነው የሚያስተናግዱት፣ ሜክሲኮ፣ ካናዳ፣ አሜሪካ። ከሎጂስቲክ ጀምረ አሜሪካ ራሱን የቻለ አህጉር ነው፣ ካናዳ ሰፊ አህጉር ነው፣ ሜክሲኮ ሌላ ነው። ይሄ እንደ ካታር ወይ ደቡብ አፍሪካ ወይ እንግሊዝ እንደተስተናገዱት ሩሲያ እንደተስተናገደው፣ ሩሲያን በእርግጥ ሰፊ አህጉር ነው፣ ግን አትሊስት አንድ ሀገር ሞስኮ ትዝ ይላል። ከሞስኮ ፒተርስበርግ ሄደ ያለው አንድ ጨዋታ ለማየት 18 ሰዓት በትሬን ውስጥ እኮ ነው የምታድሩ። 18 ሰዓት በጣም ረጅም ጉዞ አድርገህ ነበር የምታከናውነው። ሩሲያን እሺ በቆዳ ስፋቷ ምክንያት ምንም ልታደርጋት አትችልም። ግን እንዲህ አይነት ከሎጂስቲክ ጀምሮ ጥያቄ የምታነሳባቸው የብሔራዊ ቡድኖች ኳሊቲ አሁን 7-0 8-0 የሚጠናቀቁ ጨዋታዎችን ምድብ ጨዋታዎች ላይ ልንመለከት እንችላለን። የብሔራዊ ቡድኖች የደረጃ ልዩነት በጣም ከፍ ሊል ይችላል። ምክንያቱም ለየአህጉራት የምትሰጠው ኮታ ነው። በዛ ኮታ ደግሞ ተጠቅመው ይመጣሉ። ከላቲን ከአፍሪካም ከአውሮፓም የተለያዩ ቡድኖች ይመጣሉ። እነዛ ቡድኖች ይሄ ኤክስፒሪየንስ ካላቸው ቡድኖች ጋር እኩል ቆመው የመጫወት ነገራቸው በጣም ከባድ ሊሆን ይችላል። አጠቃላይ እግር ኳስን ማብዛት፣ ውድድርን ዲፕሊኬት ማድረግ አዲሱ የአመራር ፋሽን ይመስላል። ቀረ እንጂ እኮ ቻምፒየንስ ሊግም እኮ ሌላ ሱፐር ሊግ የሚል ፎርማት ፈጥረው ክለቦች ሊያፈነግጡም እኮ ከጫፍ ደርሰው ነው። ሳንቾ የቡርዣው መደብ የሚሉት በደጋፊዎች ተቃውሞ ያ ውድድር ሳይሳካ ቀረ። የአውሮፓ እግር ኳስ ማህበር እንዴት ኮንፈረንስ ሊግን ጨምሮ እንዴት ብዙ ውድድሮችን እንደፈጠረ ትመለከታለህ። ካፍ ውድድሮችን እንደዛ እየፈጠረ ይገኛልና ወደ መጨረሻ ነው እንጂ ውድድሩን ለማየት የሚያበቃ የሚያጓጓ ነገር ብዙ አንመለከትም። ግን ትልልቅ ተጫዋቾች ለምሳሌ ሮናልዶ ይሄ ውድድር በመኖሩ ምክንያት ኮምፒቲቲቭ ሆኖ 2026 ላይ እኮ ሊደርስ ነው። እዚህ ውድድር ላይ ያለ ቡድኑ ውስጥ አይተው ከሆነ ከ2 10 ዓመታት በላይ ከ20 ዓመታት በላይ በቡድኑ አገልግሏል። በአብዛኛው እንደ ካፒቴን ሆኗል። ትናንትም በጣም ጫና በበዛበት ሰዓት ላይ ቡድኑን የሚመራበት የሚያረጋጋበት መንገድ፣ ትልልቅ ፕሬዠር የሚያጋጥማቸውን ሁኔታዎች የሚቋቋምበት መንገድ 40 ዓመት አልፎት የፖርቹጋል አደገኛው ጎል አስቆጣሪ ለኔ ሮናልዶ ነው። የተሻለ ጎል አስቆጣሪ ስለሌላቸው ነው ቤንች ላይ የተቀመጠው። ምክንያቱም የክለብ ጨዋታ ያደርጋሉ ፖርቹጋላውያን አጥቂዎች እኮ። በሮናልዶ ልክ ጎል ያስቆጠረውን ተጫዋች ነገር ከ30 አጋማሽ በኋላ ራሱ ያገባቸው ጎሎች በጣም ያስደነግጣሉ ቁጥሮቻቸው። ይሄ የፊኒሽንግ ኤቢሊቲው ፖዚሽኒንግ ትናንት እኔ ሮናልዶን በተለየ ሁኔታ እንድታደንቀው የሚያደርግህ ያቺ የኔቬስ ኳስ ሴንተር ስትደረግ ወደ ውስጥ ሮናልዶ ከጀርመን ተከላካዮች ጀርባ ኦፍሳይድ ፖዚሽኑን ጠብቆ የተገኘበት መንገድ፣ የአየር ላይ ኳስ አጠቃቀሙ። ትናንት ሌላ ኳስ ከማዕዘን የተመታ ኳስ ጎል አስቆጥሮ ነበር በሄዲንግ ከሁሉም ተጫዋቾች። ኤፍሬም ፔናልቲ ቦክስ ከነበሩ ተጫዋቾች በከፍታ የዘለለው ክርስቲያኖ ሮናልዶ ነበርና በወጣትነቱ የነበሩት ይሄ ኳሊቲዎቹ አብረውት አሉ። ስቲል ኤሪያል ትሬት ነው፣
በአየር ላይ ኳሶች እጅግ አደገኛ ተጫዋች ነው። አሁንም በፖዚሽኒንግ ከየትኛውም የፖርቹጊዝ ተጫዋች በየትኛውም መስመር ላይ ከሚጫወት ተጫዋች የተሻለ ጎል ለማስቆጠር የፖዚሽኒንግ አረዳዱ ከልምድ ጋር ያግዘዋል። በተለያዩ ቦታዎች ላይ መጫወትም ይችላል። ስለዚህ እሱን እንዲህ አይነት ውድዶችን ማግኘቱ 2026 ላይ ኮምፒቲቲቭ እንደሆነ የፖርቹጋል ብሔራዊ ቡድን ላይ ጎል እያስቆጠረ ምናልባት ብዙዎች ባልጠበቁት መንገድ 2026 ላይ በዓለም ዋንጫ እንደገና ሊመለከቱት እንዲችሉ እድል ፈጥሯል። ሌሎች ወጣት ተጫዋቾችንም ያወጣል ውድድር እንደተመለከት ነው። ዛሬ የምናየው አሁን የወጣቶች ፍልሚያ በሁለቱ ብሔራዊ ቡድኖች ጎራ ያንግ እንደ ዲዛይር ዱዌ፣ ኦስማን ዴምቤሌ፣ በዛ በኩል ፔድሪ፣ ላሚን ያማል ወጣት ራሳቸው ማሳየት የሚችሉ ኮከቦችን እናይበታለን። ውድድሩ ከዚህ አንጻር በጣም ጥሩ ነበር ማለት እንችላለን። ከክለብ ፉትቦል መርሃ ግብር ጋር በተለይ ደግሞ የክለብ አሰልጣኞች በዋና ዋናዎቹ ውድድሮች ላይ እንግዲህ ተጫዋቾች ጉዳት እንዳይገጥማቸው ነው አንደኛው። ግን እግር ኳስ አሁን ንግድ ስለሆነ ብሮድካስቲንጉ በጣም ሰፊ ሆኗል። አሁን የክለብ ፉትቦልም እንደዚሁ ሰፊ ስርጭት አለው። ተጫዋቾች ናቸው በጣም መዳከም የሚያመጡት። ሰፊ ረፍት የለም። አሁን ፍቅር ውድድሮች በዝተዋል። የአውሮፓ እርከን እንኳን ከቻምፒየንስ ሊግ እስከ ኤሮፓ ሊግ ኮንፈረንስ እንደጠቀስከው ነው። ከዛ በዘለለ በዚህ የክለብ ፉትቦል ውድድር የዓለም ክለቦች ዋንጫ በሆነ ከለር ነበር ይከናወነ የነበረው ለአመታት። ፊፋ እሱን ስኬጁል ቀይሮ መጥቷል። ቀጣይ ዓመት የዓለም ዋንጫ አለ። ስኬጁሉ ቀድሞን የሚጠናቀቅበት ወደ ብሔራዊ ቡድን ተጫዋቾች ተመርጠው የሚሄዱበት ሂደቶች ይኖራሉ። የአፍሪካ ዋንጫ መሀል ላይ ያለ ሞሮኮ ላይ ፍቅር ሌላ ባትል ይኖራል ከክለብ ፉትቦል መርሃ ግብር ጋር። አሁን ግን አፍሪካውያን ኮከቦች ለሀገሮቻቸው ቅድሚያ የሚሰጡበት አይነት ዘመን ላይ ደርሰዋል። የወትሮ አይነት ጥጋብ ብዙ አትመለከትም አሁን። ምክንያቱም ይሄ የኔነት ስሜት ሎያሊቲው በጣም እየመጣ ነው ዓለም ላይ። ይሄ ማንነትህን አለመርሳት፣ እዛ ላይ ፎከስ የማድረግና ፕሩፍ አድርጎ የማሳየት። ባለፈው የጂሚ ካራገር እንዴት መከራውን እንደበላ አይተሃል ከመሐመድ ሳላ ጉዳይ ጋር ድንገት የተናገረው ነገር ኋላ ላይ እሱ እስከ ማስተባበር የደረሰው ከዚህ ከባለንዶር ጉዳይ ጋር በተያዘ የአፍሪካ ዋንጫውን ውድድር ዲስሪስፔክት አድርገሃል በሚል እሳቤ ከአውሮፓ ዋንጫው ጋር በተያዘና ከተጫዋቾች ማውጣት ጋር ከብሮድካስቲንግ እግር ኳስ ንግድ ከመሆኑ አንጻር ኮሜርሻል ሆኗል። ስለዚህ ያዋጣል ፍቅር ለአወዳዳሪዎቹ፣ ለማህበራቱ፣ ለፌዴሬሽኖቹ፣ ለዚህ ለአውሮፓ እግር ኳስ ማህበርም ሆነ ለዓለም አቀፉ እግር ኳስ ማህበር የዚህ የኔሽን ሊግ ውድድር ቀለሙ ተቀይሯል። ቬንገርን ጨምሮ ብዙ ትልልቅ አሰልጣኞች ራሳቸው የርገን ክሎፕ ከሚቃወሙት ውድድር አንዱ ነበረ። ሮናልዶ ምናልባትም ሁለተኛውን የኔሽን ሊግ ዋንጫ ሊያገኝ ይችላል። ይሄ ግን ውድድር በአውሮፓ ዋንጫ ሌቭል በዓለም ዋንጫ ሌቭል የምታስቀምጠው አይደለም። ምንም ቢሆን ገና ብራንዱን ጠብቆ በጣም በአመታት ውስጥ ይሄ ሊመጣ ይችላል እንጂ ኮምፒቲሽኖቹን ካያቸው ባለፈውም የነበረው የኔሽን ሊግ ስኬጁል ላይ በጣም ትልልቅ ጨዋታዎች ተከናውነዋል። ኮከቦች የሚሰለፉበት የሚዋደቁበት ሆኗል ፍቅር። ይሄ ወጣቶችን ብቻ ፕሩፍ የምታደርግበት ሳይሆን አሁን ፖርቹጋል ወይ ከስፔን ወይ ከፈረንሳይ የዛሬው ምሽት ጨዋታ በድራማ የተሞላ ይሆናል ተብሎ ይጠበቃል። ላሚን ያማል ወይስ ኪሊያን መባፔ አብረን እናያለን፣ አብረን እንመለከታለን። ግን ያው ለማጠቃለል እንደው አንዳንድ ውድድሮች ዝም ብለው ይፈጠሩና ድንገት መነሻቸውን ያደርጉና በኋላ ግን የተወዳጅነት መጠንን ከሌሎች ውድድሮች ስበው ሲወስዱ ትመለከታለህ። አሁን የአውሮፓ ዋንጫ በኮታ በብሔራዊ ቡድን ጥራት እንዴት ከፍተኛ ኢምፓክት እንዲፈጠር እንዳደረጉት በተለይ በመጀመሪያ አካባቢ የነበሩት 1960ዎቹ አጋማሽ የነበሩት እንደ ሰር ስታንሊ ማቲዩስ አይነት የፊፋ ፕሬዝደንቶች በተጠና መንገድ የአውሮፓ ሀገራት ዶሚናንት እንዲሆኑ ያደረጉትን ኮንትሪቢሽን ታስታውሳለህ። እንደ አፍሪካ አይነት አህጉራት መጠነኛ ኮታ ብቻ እየተሰጣቸው ለዛውም በደርሶ መልስ ከአፍሪካ አልፈህ ከሌላ ሀገር አህጉር ተወካይ ጋር በደርሶ መልስ ተጫውተህ እንደገና የአውሮፓን ሀገር ገጥመህ ወደ አውሮፓ ወደ ዓለም ዋንጫ የምትሄድበት በጣም አጣብቂኝ እንዳትገባ አይነት የሚያደርግ ህጎች ነበሩ። ቀስ እያሉ የአውሮፓን እግር ኳስ አሳደጉ። ቀስ እያሉ የአውሮፓ ኮታ ከሌሎች እግር ኳሱ ከፍ ስለሚል የዛ አህጉር የአውሮፓ እግር ኳስ ኮታ ይጨምራል የሚል ነገር እየተነሳ መጣ። ውድድራቸው በከፍተኛ ስርጭት ዓለምን ዶሚኔት እንዲያደርግ ኔሽንስ ሊግም የሆነ እንትን ያለው ይመስላል፣ ሴራ የሆነ ነገር አለው።
በየደረጃው በጣም ጠንካራ የሆኑትን ናሽናል ቲሞች አሳታፊ የሚያደርግ ሪዋርዱ በአውሮፓ ዋንጫ መሳተፍ፣ በዓለም ዋንጫ መሳተፍ እያደረጉ የሆነ ጠንካራ የሆነ ነገር ገንጥሎ የመፍጠር ነገር ትመለከታለህ። አቋራጭ አሁን ዩሮፓ ሊግ ከማሸነፉ በላይ በጣም የሚያስፈነጥዝ ቻምፒየንስ ሊግ ስፖርት መግባቱ ነው አይደል? ይህ አይነት አዋርዶች በደንብ ውድድር ያነቃሉ። እንደዚህ አይነት ነገሮችን ትመለከታለህ። አሁን እንደገና እያቆጠቆጠ ያለው የሱፐር ሊግ የሀብታም ክለቦች ውድድር ተዳፍኖ ነበር። እንደገና የመጀመር ነገሮችን ትመለከታለህ። እግር ኳሱን ከአብዛኛው ማህበረሰብ የመገንጠል ኮሜርሻል ቤኔፊቱ ላይ የማተኮር ምንም ቀን ያለ ስርጭት ያለ እግር ኳስ እንዳይኖር የማድረግ እንቅስቃሴዎችን ያም ሲሆን ደግሞ ትርፉንም አብዛኛው ሴንተር የሚያደርገው ትኩረቱንም የመውሰድ ነገር ቀድመው ሀሳቡን የሚያመነጩት ነገሮች ላይ ሲያርፍ ትመለከተዋለህ። በሌላ በኩል የአፍሪካ ውድድሮች ስታይ ውድድር ይራዘማል። አስተናጋጅ ከሀገሮች አይደርሱም። ኮትዲቯር እኮ 2019 ተሰጥቷት ነው መጨረሻ 2021 ነው ያዘጋጀችው። ኤፍሬም ኢኳቶሪያል ጊኒ የማይገባትን ውድድር አዘጋጅታለች። ሞሮኮ ውድድር ለማስተናገድ ስትል ነው ኃላፊነት የተቀበለችው። በአንጻሩ ደግሞ የፈዘዙ ኮንፌዴሬሽኖች ላቲን አፍሪካ በነበራቸው ነገር ላይ ብቻ የቆሙ ነገሮችን ትመለከታለህ። ይሄ እንዲህ አይነት ውድድሮች አንድ የሚያነቁ ናቸው ሌላውን፣ ሁለት ግን በሂደት ለሌሎች እግር ኳሶች ለሌሎች አህጉሮች እግር ኳሶች ደግሞ አደጋም ጭምር ይዘው የሚመጡ መሆናቸውን ማሰብ ትችላለህ። የካፍ ፕሬዚዳንት ፓትሪስ ሞትሴፕ እኮ አንድ አይዲያ አላቸው። ያው የነ ፍሎሬንቲኖ ፔሬዝ ሀሳብን ኮፒ ፔስት የማድረግና ተጀምሯል። የአፍሪካ ኤሊት ቲሞችን ማርኬቱን ለመያዝ ነው። ስፖንሰርሺፑን፣ ብሮድካስቲንጉን አሁን ቻሌንጅ የሆነው ይሄ ሶስተኛው ዓለም በሚባለው ላቲን አሜሪካ ያለ የህዝብ ፍቅር ኳሱ በጣም አፍሪካና ላቲን አሜሪካ ፍቅር ይሄ ኮሚኒቲ ላይ በጣም ቤዝ ያደረገ ነው። እግር ኳሱ መሰረት ተጫዋቾቹ ሎያሊቲያቸው ራሱ ፓሽን በጣም ጥግ ድረስ ነው ያለው። አርጀንቲና፣ ብራዚል፣ ሌሎቹ የደቡብ አሜሪካ ሀገራት ስትሄድ አውሮፓ ከፍ ያለው ንግድ አለ፣ ፕላን አለ፣ ሚዲያ አለ። ወሳኞቹም እዛ ናቸው። ፍቅር እንዴት በዚህ ወደ አትሌቲክስ ታመጣው? በዳይመንድ ሊግን የቀድሞ ዳይመንድ ሊግን በዚህ በ90 ደቂቃ የእግር ኳስ ስርጭቱ ስለመክተት በሚል እንግዲህ 10,000 ቀንሰው 5,000 እኮ ያሰው ወደ 3,000 ኮርዱ ነው። ምክንያቱም ለምሳሌ በ90 ደቂቃ ስርጭት ውስጥ ለማድረግ ነው። ልክ የፉትቦል አይነት ብሮድካስቲንግ ነው የሚፈለገው። ማን 27 ዙር ስትዞር ይታገሳል። ጎልደን ሊግ በነበረበት ሰዓት ቀነኒሳ እና ኃይሌ የጀገኑበት እኮ ነው ፍቅር። እና ሁሉ ነገር ኮሜርሻል እየሆነ ነው። ብሮድካስቲንግ አለው፣ ቤቲንግ አለው፣ እግር ኳስ ተሽጧል፣ ስፖርት ተሽጧልም ያስኬዳል። ምክንያቱም እያንዳንዱ ነገር ምን ይዞ ይመጣል የሚለውን አብረው ከዚህ ከኢንተርኔት ቢዝነሱ ጋር በጣም የተያያዘ ነው። የዓለም አቀፉ እግር ኳስ ማህበርም የክለብ ፉትቦል ውድድርን ማስፋፊያና ተደራሽ ለማድረግ በሚል ያሰፋበት መንገድ ምን ያህል ይሄዳል። ለመጀመሪያ ጊዜ ነው የሚደረገው ይህ ውድድር። አሁን ተመልከት። ፊፋ የራሱን በመሀል ማን ይጎዳል? ተጫዋቾች ከ50 ጨዋታ አሁን እስከ 70-80 የሚደርሱ ጨዋታዎችን ወደ ማድረግ እየተቀየሩ አንድ ሲዝን ልታርፍ ትችላለህ በእንደዚህ አይነት መድረክ ላይ ጉዳት ገጥሞ። ኤግዛክትሊ። በጣም ትልልቅ ውድድሮች እየመጡ ነው። አላስፈላጊ ውድድሮች ናቸው። ለተመልካች በአንድ በኩል አሪፍ ነው ፍቅር፣ ግን ተመልካች አቴኒ ኮስት ወይ ሰብስክራይብ አርገ ነው ወይ ከፍለ ነው ወይ ትራቭል አርገ ነው ሆቴል ይዘ ነው የስቴዲየም ትኬት ቆርጠ ነው ኢንተርኔት ላይም ተቀምጠ ላይቭ ብታይ ገንዘብ ነው። ወደ ቤቲንግ ብትሄድም በገንዘብ ነው። ሁሉ ነገር በቃ ንግድ ነው ፍቅር። ተመልካች ፓሽኑና የክለብ ፍቅሩና ስሜቱ ነው የቀረው። የእግር ኳስ ፍቅሩ የስፖርት ፍቅሩ ነው የቀረው። ስፖርት የሆኑ የጥቂቶች ቢሊዮነሮች እየሆነ መጥቷልና ምንም ማድረግ አይቻልም። ገንዘቡ ፓወር ውስጥ ካላቸው ወደ ገበያው እንምጣ ፍቅር። ማንቸስተር ዩናይትድ ባለፈው አርሰናልን በደንብ አንስተናል። የቶማስ ፓርቴን የማጋሊሽን ዝውውሮች ኮንትራቶች ሪኒዋል እያደረገ ይገኛል አርሰናል። ከዛ ውጪ 9 ቁጥር ላይ እንግዲህ ጎይኮሮስ ወይ ደግሞ ቤንጃሚን ሴስኮ ሚዛን የደፋ ይመስላል። አርሰናል ያሉትንም ተጫዋቾች ኪፕ አርጎ ሜንቴን አርጎ የመቆየት ፕላስ አዳዲስ ኮከቦችን የመጨመር አርቴታም የነምበር 9 ላይ የነበረውን ይሄ ሪጅድ የመሆን ነገሩን የመፍታትና በገበያው ላይ ነቅቶ የመሳተፍና አርሰናል በነምበር 9 የጨዋታ ቅርጽ ከማይክ አርቴታ የዚህ 4-3-3 ቀመር ጋር እንዴት ሊጓዝ ይችላል ወደፊት የምናየው ነው። 9 ቁጥር ግን
አሁን ሊመለስ ጫፍ የደረሰ የመድፉ ጥያቄ ነው። የሜቤሞን ጉዳይ ለመጨረስ የማንቸስተር ዩናይትድ እስከ 70 ሚሊዮን ዩሮ ሊያወጣ ይችላል። ፍቅር ማቲያስ ኩናን አስፈርሟል። ብሩኖን እንደሚያቆይ ያረጋግጧል። የብሩኖ ሎያሊቲ እና ሮያሊቲ የማንቸስተር ዩናይትድ ፍቅርና ፓሽን የሳውዲ ገንዘብን እና የቀረበለትን ፕሮጀክት በጣም አማላይ ነበር። ገንዘቡ ግን አውሮፓ ላይ መቆየት ለዩናይትድ ማገልገልን በጣም አስቀድሟል። ቲያትር ኦፍ ድሪምስ በሚል ከነልጆቿ ራሱን ጨምራ ባለቤቱ ይህንን ጠቅሳለችና ዩናይትድ እንደዚህ አይነት ተጽዕኖን ይዞ መቀጠሉ አንደኛው ለደጋፊዎች ተስፋ ነው። ምክንያቱም ትልቁ ሱፐርስታርና መሪ ከመሆኑ አንጻር ከሩበን አሞሪም አዲስ ፕሮጀክት ጋር የሜቤሞ መምጣት ለማንቸስተር ዩናይትድ ሌላ ጥሩ ግዢ ይሆናል ተብሎ ይጠበቃል። ምክንያቱም ሊጉን የሚያውቅ ነው። በብሬንትፎርድ በጣም አይን ካላቸው ተጫዋቾች በጣም ጥሩ ከተንቀሳቀሱ ባለፉት 2-3 ዓመታት ፕሬስ ማድረግ ከሚችሉ የዊንግ ተጫዋቾች መካከል አንዱ ከመሆኑ አንጻር የዩናይትድ ይሄ ማጥቃት እንቅስቃሴ ጥራትን ይጨምራል ተብሎ ይጠበቃል። ፍቅር እንደ ሁይላንድ አይነት ተጫዋቾች ከፊት ቦታ የሚኖራቸው አይመስለኝም። በተለይ ጎይኮሮስ ወደ ማንቸስተር ዩናይትድ የሚመጣ ከሆነ እንጂ ዩናይትድ እየተላፋ እየተጋፋ ከሆይላንድ ጋር በአመት 5 ጎል ብቻ የሚያስቆጥር ተጫዋች ይዘህ ወደ ፉክክሩ አትመጣምና ሩበን አሞሪም ቡድኑን ለመቀየር ቀለሙን ለመቀየር ብዙ ስራዎችን ለማከናወን እየተንቀሳቀሰ ይገኛል። ዩናይትድ በብሬንትፎርድ ያደረገውን ብራያን ቤሙ በብሬንትፎርድ የነበረውን ሚና በደንብ የምናውቀው ኩንሃም ወልቭስ እንደው አቨሬጅ አፈጻጸም ያሳይ እንጂ በተናጠል ግን ሊጉን ያውቁታል። በጣም በጣም ጥሩ ኮከብ እንደሆነ መረዳት ትችላለህ። ጥሩ እይታው እሱ ነው። ስለዚህ ሊጉ ላይ የቆዩ ተጫዋቾች ናቸው። ምን የሆኑ ብለህ የምታያቸው ተጫዋቾች አይደሉም። ልክ ዜርኬዜ ወይ ራስሙስ ሆይሉንድ መጥተው እንዳጋጠማቸው አይነት ቻሌንጅ እነዚህ ተጫዋቾች ላያጋጥማቸው ይችላል። ማንቸስተር በማጥቃት በኩል እንግዲህ ማንቸስተርን ያልከዳው ስሙና ብራንዱ ነው። ብራያን ቤሙ ኒውካስልን ጨምሮ ብዙ ክለቦች ይፈልጉት ነበር አይደል? ስፐርስ ከበፊት ጀምሮ ብዙ ተጫዋቾች ክለቦች ይፈልጉታል። ግን ማንቸስተር ዩናይትድን ስቲል መምረጥ መቻሉ ዩናይትድ ኩናም በብዙ ክለቦች ይፈልግ ነበር ወደ ማንቸስተር እና የሩበን አሞሪም ቪዥናቸው የእይታቸው አድናቂ መሆኑን ተናግሮ መምጣቱ ከፊት እንግዲህ የማንቸስተር ማጥቃት ዳይናሚዝሙ የጠፋ ዩናይትድ ብዙ ጊዜ የሚታወቀው በአስጨናቂ ማጥቃት እንቅስቃሴው ጎል በመፍጠር ነው። በየትኛውም ሰከንድ አንዳንዴ ለመተንፈስ በማይበቃ ሰከንድ ውስጥ ጎል የሚያስቆጥር ቡድን ሆኖ ትመለከተዋለህ። የመጨረሻውን ሽርፍራፊ ሰከንድ የሚጠቀም ቡድን ነበር። ባለፉት 3 እና ከዛ ወደዚህ በነበሩ ዓመታት ግን ማንቸስተር ከፊት በጣም የዶሎዶመ ቡድን፣ ያን ያህል ጎሎችን የማያገባ ቡድን፣ የሚቆጠሩበት ጎሎች ከሚያስቆጥራቸው ጎሎች የሚበዙበት ቡድን ሆኖ ተመልክተነዋል። የጨዋታ ሽንፈቶች ያንን ይናገራሉ። በሪካርድ እንግዲህ በዘንድሮው ሲዝን ስንት የተሸነፈ 18 ጨዋታዎች የተሸነፈ ይህ ይናገራል። የሚቆጠርበት ጎል ከሚያስቆጥረው በላይ የሚቆጠርበት ቡድን መሆኑን ይናገራል። ዲፌንሲቭ ስትራክቸሩ እንደዚህ ዋጋ የሚያስከፍሉ ነው ተመልክተነዋል። ያ የመከላከል ቅርጹ ደግሞ በተደጋጋሚ በማንቸስተር በሚያስበው ልክ መሆን አለመቻሉ፣ በሊጉ ኮምፒት ማድረግ የሚችል ዲፌንሲቭ ስትራክቸር ማምጣት ባለመቻሉ ምክንያት በሪካርድ ከሚባሉ ዝውውሮች አንዱ የሆነው የኦናና ዝውውር አሁን ምን ያህል መሳቂያ እንደሆነ መመልከት ትችላለህ። አንዱ የኦናና ኮንፊደንሱ የወረደ ፍጹም ከተጠበቀው በታች እንዲሆን አደረገ። የዲፌንሲቭ ስትራክቸሩ የማንቸስተር መበላሸት ተጫዋቹ እንዲጋለጥ አደረገ። በአማካይ ቦታ ላይ እንደዚሁ ማንቸስተር ዩናይትድ ስቲል ኤፍሬም በ6 ቁጥር ቦታ ላይ ክሊር የሆነ ኦፕሽን የለው። አንዳንዴ ካዝሜሮ ወደፊት ይመጣል፣ ኡጋርቴ ይገባል። ከዛ በፊት በነበሩ ብዙ ኤክስፐሪመንቶች ነበሩ የሄዱ ተጫዋቾች። ማክቶሞና አሁን ቁጭት ሆኗል በናፖሊ ስታዩ። አሁንም ማንቸስተር በየትኛው ተጫዋች ነው የሚመጣው? ካዝሜሮ አመቱ ሙሉ ሲተች ቆይቶ በተለይ ሊቨርፑል ከማንቸስተር ባደረጉት ጨዋታ አበቃለት። እንደ ካራጋር አይነት ተጫዋቾች እንደውም ታስታውሳለህ፣ አንተ እግር ኳስ ካልተውህ አንተ እግር ኳስ ልትተው ይገባል የሚል አስተያየት እስከ መሰንዘር ደርሰው ነበር። ተጠናቋል የካዝሜሮ ጉዳይ ተብሎ የሆነ አመቱን ሲገለጽ ቆየ። ወደ መጨረሻ ደግሞ ካዝሜሮ የሚታወቀው በማድሪድ ብልጭታውን
ማሳየት ጀመረ። አሁን ካዝሜሮ ነው ከብሩኖ ፈርናንዴዝ ጋር የሚመጣው ወይስ የሆነ ሰዓት እስከ ናሽናል ቲም ድረስ መጠራት የቻለው በእንግሊዝ ብሔራዊ ቡድን ድንገት ክስተት ሆኖ ይመጣል የተባለው በኋላ ግን እንደገና ደግሞ በባህሪም በተለያየ መንገድም ወደኋላ የተንሸራተተው ተጫዋች ማን ነው? ኡጋርቴ ወይስ የትኛው ተጫዋች ነው ከብሩኖ ፈርናንዴዝ ጋር የሚጣመረው? ወይስ ሩበን አሞሪም ሌላ ስትራቴጂ አላቸው? ሌላ የሚያመጧቸው ተጫዋቾች አሏቸው? የማቴስ ኩና፣ የብሪያን ቤሞ፣ ፓትሪክ ዶርጉ ከዚህ በፊት ከሊሴ መጥቷል። ዶርጉ ዲፌንሲቭ እንቅስቃሴ ላይ እድል እየሰጡት ነው። የሚታይ ለውጦች አሉት። ክፍተት ያለው ተጫዋች እንደሆነ የምታነሳቸው ክፍተቶች እንዳሉት ሆኖ ግን የሚያድግ ተጫዋች እንደሆነ ግን ያስታውቃል። ፓትሪስ ዶርጉ 6 ወሩም ሌላ ልምድ ይሆነዋል። ጃንዋሪ መምጣት የሚቀየር ኢነርጄቲክ የሆነ ተጫዋች ነው። ከዚህ ባሻገር ግን እንደ ሳንቾ አይነት ተጫዋቾች ይመጣሉ። ኤፍሬም ተመልሰው ይወጣሉ እንጂ የሚቆዩ አይደሉም። ፍላጎትም የላቸውም። ግን በቃ ቼልሲ አያስፈርመውም በቋሚነት። ስለዚህ ወደ ማንቸስተር መመለሳቸው ግድ ይሆናል። ማንቸስተር በሚድፊልድ ባላንስ፣ በዲፌንሲቭ ስትራክቸር፣ በትክክለኛ የማጥቃት ኬሚስትሪ ዙሪያ ብዙ የሚጠበቅ ስራ ይጠበቅበታል። ከሌሎች ክለቦች በተለየ ብዬ ነው። ግልጽ እቅድም ስለሌለው እኮ ነው ፍቅር ደጋግመን የምናነሳው። ይሄ ግልጽ እቅድ አሁን ከአሞሪም ትግል ጋር ነው ይሄም እንቅስቃሴዎች ያሉት። ማቲያስ ዴሊት፣ ዮሮና አይዳን ሄቨን እነዚህ ተጫዋቾች በባክስሪው መሪዎች ሊሆኑ ይችላሉ በቀጣይ ዓመታት ከሩበን አሞሪም ጋር። ምክንያቱም ዮሮ አምናን የመጣው ሄቨን ከአርሰናል አካዳሚ የተገኘ ነው። ዴሊት ነው። ዩናይትድ ከጃንዋሪ አንስቶ እኮ ማርቲኔዝን አርጀንቲና የግብ ጠባቂንም ይፈልግ ነበር ፍቅር። አሁንም ያፍላጎቱ አለ። ኦናናን የማመን ነገሩም ገና ነው፣ ክሊር አይደለም። ባክፎሩ ላይ ከማጓየር አንስቶ ልምዳቸው ያስፈልጋል። የማጣሪያ ሽያጩ ላይ ሊስት የተደረጉ አሉ። ትልቁ አንድ ስኬት ለዩናይትድ ለኔ ብሩኖ በቡድኑ እንደሚቆይ ማረጋገጡ ነው። ክለቡ ለመሸጥ በጣም ፍላጎት ነበረው። አሌሃንድሮ ጋርናቾ ወንደር ኪድ ነው፣ ግን ናፖሊ ወይ አትሌቲኮ ማድሪድ ማረፊያው ነው። አሞሪምም ነግሮታል ከኤሮፓ ሊግ ፍጻሜ በኋላ እኔ ቆያለሁ፣ አንተ ግን ማረፊያን ፈልግ ብሎታል። እንደዚህ አይነት መስዋዕትነቶች አሉ። በሚድፊልዱ ላይ እንደጠቀስከው ነው። ካዜሜሮ፣ ዩጋርቴ፣ ኮቢ ማይኖ። የማይኖ ሚና ሌላ ወንደር ኪድ ነው ከካሪንግተን የተገኘ፣ ግን ማደግ አልቻለም። እንዳልከው ነው ብዙ ተወርቶለት ብዙ ወደፊት መጥቶ በአውሮፓ ዋንጫው የዛሬ ዓመት ክስተት ነበር። ከነ ላሚን ያማል ቀጥሎ የሚጠቀሰው ተጫዋች ነበር፣ ከነ ኒኮ ዊሊያምስ ቀጥሎ። ዛሬስ ማይኖ ዩናይትድ በአካዳሚ ልጆቹም በሚያመጣቸው ሱፐርስታሮችም ማረጋገጫም የለውም። አሁን አማድ ያሉ ሌላው ጥሩ ሱፐርስታር ነው ፍቅር። ከቀጣዩ ዘመን ከአሞሪም ጋር ከሚቀጥሉ ፕሮጀክቶች የማንቸስተር ዩናይትድ ቀይ ኮሪደር የክሬቲቪቲ አንዱ ምንጭ ነው። ከፈርናንዴዝ ጋር ካዜሜሮ፣ ዩጋርቴ፣ ማይኖ ወይም አሁን ባሌባ እየተባለ ይገኛል። ይህን ተጫዋች ማስፈረም ከቻለ ዶርጉ ማደግ የሚችል ተጫዋች ነው። ሞር ፓወርፉል ነው፣ መሮጥ ይችላል። የመስመር ተጫዋች ነው ፍቅር። ግን የቴክኒካል ኳሊቲው ላይ ጥያቄ አለ። የሜቤሞ ማቲያስ ኩና መምጣት የማንቸስተር ዩናይትድ የማጥቃት እንቅስቃሴ ጥራትን ሊጨምሩ ይችላሉ። ግን ወደ ዩናይትድ ከመጡ በኋላ ተጫዋቾች በዛ ቅኝት መግባት ሲቸገሩ ደጋግመን አይተናል አይደል? በጣም ደጋግመን አይተናል። ስለዚህ አሁን የማንቸስተር ዩናይትድ ደጋፊዎችም ቡድኑ ፕሩፍ እንዲያደርግ የሚፈልጉበት ሰዓት ላይ ደርሰዋል ፍቅር እንጂ ዩናይትድ ኮከቦችን ከመግዛት ወደኋላ ብሎ አያውቅም። ሱፐርስታሮችን ከማምጣት ወደኋላ ብሎ አያውቅም። 1 2 3 ወራት ከተራመደ በኋላ ግን አንዳንዴ ወደ ተራ ተጫዋችነት ሲቀየሩ ታያለ። ቤንች ሲሆኑ ታያለ። በክለቡ ደስተኛ ሳይሆኑ ታያለ። ይሄ በነ ሳንቾ የደረሰ በነ ራሽፎርድ የራሱ ትልቁ የካሪንግተን የተሻለ የሚባለው ያለፉት ጥቂት ዓመታት ታለንት ነው ራሽፎርድ። አሁን ቪላ ይቆያል፣ ባርሴሎና ይሄዳል። ዩናይትድ መቼም አይመለስ። እንግዲህ ሳንቾም እንደዚህ አይነት ዕጣ ፈንታ ነው ያለው፣ ደሞዛቸውም ጭምር ፍቅር። የአንቶኒም ጉዳይ ገና ክሊር አይደለም። ወደ ሌቨርኩሰን ይሄዳል የተባለ ነው አባቱ ቴናግን ተከትሎ። ጋርናቾም እንደዛ። ከፊት ጎይኮረስ አይነት ተጫዋቾች ያስፈልጉታል። እሱም ፕሩፍ ያደረገ አይደለም ፍቅር፣ ጋራንቲ አይደለም። ለምሳሌ የሜቤሞና የማቲያስ ኩና ፕሪሚየር ሊጉን ያውቃሉ፣ በጣም አሶሲዬሽን አላቸው ከአሞሪም ጋርም። ከዛ ውጭ ደግሞ በሊጉ መቆየታቸው የክለቡን ካልቸር ይዘው ለመጓዝ የሚያስችልና ከፕሪሚየር ሊግ ፉክክር ጋር
ፊት ሊያደርጉ ይችላሉ። ዶርጉ ባለፉት 4-5 ወራት በዩናይትድ ከሽንፈትና ከሰፊ ጫናና አድቬንቸር ጋር ወደ ቤስት 11 መጥቶ ያገለገለ ከመሆኑ አንጻር በቀጣይ አድቬንቸሩ የተሻለ ለመንቀሳቀስ እድል ያለው ተጫዋች ነው ራሱንም ለማሳደግ። በብሩኖ ጫንቃ ላይ ያለው ቡድን ግን ሌላ በጣም ተጫዋቹ ማገዝ የሚችል ክሬቲቪቲዎች ተጨምረዋል። ይህንን ደግሞ ማጠናቀቅ የሚችል ዩናይትድ ከነ ዮርክ ኮል፣ ሼሪንግሃም፣ ሶልሻየር፣ ሩኒ፣ CR7 በኋላ ከነ ቫንዘማን፣ ሩድ ቫን ኒስተልሮይ በኋላ ይህ የጎል አነፍናፊ ቡድኑን ተሸክሞ የሚወጣ በየዓመቱ ከ25-30 እስከ 40 ጎሎች የሚያስቆጥር አይነት አጥቂ ይፈልጋል ፍቅር። የማንቸስተር ከፍታ ነው። ለዛም የሚሆን ነምበር 9 ይፈልጋል። ዩናይትድ ነምበር 9 አለው ግን የማያገባ ሲላፋ የሚውል ፍቅር። ሆይላንድ ሲመጣ ምን ተብሎ ነበረ? ዘርኬዝ የት ነው ያለው? በተለይ ሆይላንድ ፍቅር ይህ ተጫዋች 1 ደቂቃ ራሱ የመሰለፍ እድል ሊሰጠው የማይገባ ነው። ወደ አትላንታ መመለስ ነው እኔ የሚሰማኝ። ለመሰለ በጣም በእያንዳንዱ ኳስ እንዴት የሚጋፋ ትፈልጋል። በባዶ ሜዳ ላይ ፓሲንግ ስኪሉ ራሱ በጣም ፑር፣ ኮንትሮሊንጉ ፑር። በዚህ ሂደት ውስጥ እንግዲህ ማንቸስተር ዩናይትድ ከአሞሪም ጋር ራሱ አሰልጣኙም ሰርቫይቭ ለማድረግ ፍቅር የግዴታ ወደ ውጤት መምጣት አለብህ። ከሌሎች ክለቦች አንጻር ስታየው የማንቸስተር ቀዳዳዎች ብዙ ናቸው። በጣም አሰልጣኙ ችግር ላይ ነው፣ ማሳየት አለበት፣ ፕሩቭ ማድረግ መቻል አለበት። ስልጠናው አልታመንም፣ ኖ ኤክስኪውዝ። በአጣብቅኝ ነው ወደ ተከታዩ ዙር ወደ ተከታዩ ድል የተሸጋገረው ሌላ ዓመት። ምክንያቱም ማንቸስተር ሁሌ አሰልጣኝ እየሞከረ እያባረረ መኖር ስለማይችል ነው እንጂ ሌላ ክለብ ቢሆን ሩበን አሞሪም በማንቸስተር የሚያቆይ አንድ ስራ አልሰሩ። ያው የመጣበት ጊዜ እንደዛ ማለት የሚያደርገው እኮ አይደለም ፍቅር። እንደ በ6 ወር እኮ አሰልጣኝ ግን ሽንፈት በጣም አበዛ። ማንቸስተር ዩናይትድ አሰልጣኞችን ትልልቅ አሰልጣኞችን አምጥቶ አሰናብቶ ምን ብሎ ያተረፈው ትርፍ የለም። ስለዚህ ቢያንስ እምነት መጣል ነበረበት አሰልጣኙ ላይ። ትክክለኛ ውሳኔ ይመስለኛል ኤፍሬም። ግን አሰልጣኙ ለማሳየት ከጫና ጋር ነው የሚጀምሩት። አለበለዚያማ ሌላ እብደት ነው። ከግብ ጠባቂ ጀምረህ የትኛውን ተጫዋች ብሩኖ ፈርናንዴዝ ምናልባት ለብቻ ስታንድ አውት ፕሌየር ስለሆነ እሱም ላይ ሁሉ ልዩነት አለ። አንዳንዶች ቀጥታ የማንቸስተር ችግር እሱ ነው አንተን ጀምሮ እሱ ሄዶ ሌሎች ተጫዋቾች መምጣት አለባቸው ይላሉ። በሱ ላይ እንኳን ስምነት የለም። ከግብ ጠባቂ ጀምረህ በእያንዳንዱ ተጫዋቾች ላይ ጥያቄ አለ። በዛ ላይ የሚከፈላቸው ክፍያ ተጫዋቾችን ሌሎች ክለቦች እኮ እንዳይወስዱልህ በቀላሉ 350 ሺህ የተጫዋቾቹ ደሞዝ፣ የሳንቾ ክፍያ ለምሳሌ ተመልከተው። ደሞዙን መቀነስም አይፈልግምና በቼልሲ መቆየትም እኮ አይፈልግም። እዚህ መጥቶ እንዲከፈለው ነው የሚፈልገው። ብዙ ከ3-4 ዓመት በፊት ጀምሮ እየተንከባለሉ የመጡት የአሁኑ አሰልጣኝ የአሁኑ አስተዳደር ችግር ያልሆኑ በኢል አድሚኒስትሬሽን የተፈጠሩ ማንቸስተርን የሚያስጨንቁ ነገሮች አሉ። በዛ ላይ ጊዜ አለ። ሌሎች ቡድኖች በተሰራ ቡድን ላይ ነው። ሊቨርፑል አሁን የተሰራ ቡድን ላይ ማጠናከሪያዎቹን ነው የሚፈልገው። አርሰናል እንደዛ ነው። እውነት ለመናገር ከሊቨርፑል አንጻር ከፍ ያለ ነገር ሊጠይቀው ይችላል ስኳዱ። አርሰናል ግን ይህ እንደ ማንቸስተር ፈርሶ የሚሰራ ቡድን አይደለም። ቼልሲን ተመልከተው፣ ቶትናም ኢቨን ቶትናም አብሮ ከማንቸስተር በታች ጨረሰ በምትለው ቶትናም ውስጥ የስኳድ ኳሊቲ መረጋጋት በጣም ለፕሪሚየር ሊግ የሚመጥኑ ተጫዋቾችን በብዛት በመያዝ እኔ ቶትናምም ከማንቸስተር የከፋ ጊዜ የሚጠብቀው አይመስለኝም። አንደኛ ጫናም የለበት ብዙ ፍቅር ኤክስፔክቴሽን በዛ ልክ ኤክስፔክት አትደረግም። ሁለተኛ ደግሞ አሰልጣኙ ነው ነገሮችን መቀየር ያለባቸው እንጂ ብዙ ተጫዋቾች አሉ፣ ሪሶርስ አለው ሪላቲቭሊ። ስለዚህ በማንቸስተር በኩል ፌል ያደረገ ጊዜም ጭምር ፈተና የሚሆንበት ተጫዋቾች በብዛት መሸኘት ያለባቸው፣ እንደገና ደግሞ ወሳኝ በሚባሉ ስትራቴጂክ በሚባሉ ቦታዎች ላይ ደግሞ ትክክለኛ ምልመላ የተጫዋች መምጣት ችግር የለም። ቴናግ በ2 ሲዝን 700 ሚሊዮን ዩሮ ከ10 በላይ ተጫዋቾች አምጥቷል። ኦልድ ትራፎርድ የትኛው ነው የሰራው? አንዱም አልሰራም። ስለዚህ ተጫዋች ማምጣት ብቻ አንዳንዴ ተገቢ እንዳልሆነ ማንቸስተር ራሱ የክለቡ ፕሮፋይል ማሳያ የሚሆን ይመስለኛል።
ግን ትልቅ የቤት ስራ በማንቸስተር በኩል ይጠበቃል። ዩናይትድ ብራንዱ አለ፣ ፍቅር መልኩ አለ፣ ታላቅነቱ አለ፣ ስሙ አለ። ኮከቦችን መቼም ይስባል። ቻምፒየንስ ሊግ ቢሳተፍ መልካም ነበር። ሲዝኑን ማዳን አልቻለም። ትልቁ ቀውስ ነው። ልክ ነህ። አሞሪም በፕሪሚየር ሊግ ተጋጣሚዎቹን ማሸነፍ ሳይችል ኦልሞስት 4-5 ወር ኑሮ አድርጎታል እኮ ፍቅር። 18 የተሸነፈው ቪላን ያሸነፈው በመጨረሻ እሱም ሲዝኑን ካንኮታኮተ በኋላ ነው፣ ከወደቀ በኋላ ነው። ቃል ገብቶ እንደተለመደው በኦልድ ትራፎርድ መሃል ሜዳ ተስፋ ከሚያደርገው የዩናይትድ ደጋፊ ጋር በጣም የኔነት ስሜት ካለው የዩናይትድ ደጋፊ ጋር ሲዝኑን ሸኝቷል። ወደ ገበያው ገብቷል። ቤካም አንድ የተናገረው ነገር አለ። ተጫዋቾች ይህንን ታላቅ ባጅ ማንቸስተር ዩናይትድ የሚለውን ባጅ የሚወክሉ ተጫዋቾች በእንደዚህ አይነት መንገድ ሪያክት ማድረግ የለባቸውም። ይሄ በጣም ተቀባይነት የሌለው ነው ብሏል። ከታይላንድ እና የቻይና ቱር ጋር በተያያዘ ነው ፍቅር። ይሄ ፌድ አፕ ያደረጉ ተጫዋቾች ከለር እዛ አውቶግራፍ ሲፈርሙ ምናምን አለ አይደለ? በቃ ይሄ እነ ጋርናቾ እነ አማዴ ያሉ ምናምን ሲያሳዩ የነበሩት ነገር በጣም በቃ ዩናይትድን እንደወከላችሁ ወቁ። ምክንያቱም አንደኛው ካልቸር ነው ወደ ሳውዝ ኢስት ኤዥያ። ያው ማንቸስተር ዩናይትድ ፕሪሲዝኑን ያፈጠነው ቀድሞ በያዘው ኮንትራት ነው ፍቅር። ንግድ ነው የምለው እኔ ለዛ ነው። ይሄ ያለቆቹ ስራ ነው። ሜዳ ላይ ምን ያህል በዚህ ደረጃ ግልጽ እቅድ ይዘው ይጨነቃሉ ለክለቡ የሚለው ነው ትልቁ ጥያቄ እንጂ ሱፐርስታሮች ሁሌ ወደ ዩናይትድ ይመጣሉ። ያልመጣ የለም ከፈርጉሰን በኋላ እኮ ፍቅር። ሪከርድ ተሰብሯል። 89 ሚሊዮን ፓውንድ ፖግባ የዓለማችን ውዱ ተጫዋች ሲሆን ከኔይማር በፊት ማንቸስተር ዩናይትድ ነው ያደረገው። ከነ ፋልካዎስ ከነ ዝለታን ያልመጣ ሱፐርስታር የለም። ፈርጉሰን ከወጡ በኋላ 70 ደረሱ እኮ ፍቅር ወደ ዩናይትድ የመጡ ተጫዋቾች፣ ያውም ከ70 ይበልጣሉ። ወደ 1.4 ቢሊዮን ፓውንድ አውጥተዋል። ተመራጩ ሰው ሞይስ ከማሪያን ፌላኒ ጀምሮ ሆዋማ ታያልክ የመጡ ተጫዋቾች ብዛት፣ የሄዱ ተጫዋቾች ብዛት፣ የወጡ ተጫዋቾች ብዛት። አሁን ዩናይትድ እንደጠቀስከው ነው። ደሞዛቸው መቀነስ የማይፈልጉ ቤንች ቢሆኑም ኦቨር ቤንች ቢሆኑም ሌላ ከፋይ ክለብ እስካላገኙ ድረስ መጥተው ኮንትራታቸው እስኪያልቅ የሚጠብቁ ኢቭን ካዜሜሮ ያለፉት 2-3 ወራት በጣም ጥሩ ነው። ወደ ብራዚል ብሔራዊ ቡድንም ተጠራ። ካርሊቶ ይወዱታል ይህን ሰው፣ ምክንያቱም በማድሪድ ያውቃሉ። ሊደር ነው። ካዜሜሮ ሰርቶ ፕሩፍ አድርጎ የአሞሪ ምንም ማስተሳሰብ ቀይሯል ፍቅር እንጂ በነበረው ፐርፎርማንስ ቢቀጥል እኮ ፍቅር ካዜሜሮ ከሳውዲ ክለቦችም የተጠየቀ እኮ ኢቭን አሁን የሳውዲ ክለቦች እኮ ጠቅለው ገንዘብ ከፍለው ለመውሰድ ፍላጎት የላቸውም ፍቅር። መደራደር ጀመሩ እኮ እነሱ። ሪያል ቤቲስ የአንቶኒ 200,000 ፓውንድ ደሞዝን 174ቱን ችሎ ነው። በጣም እንደ ጥሩ አፈጻጸም ነው ኦማር ብራዳ ሲያወራው የነበረው ይህንን ፍቅር ሲዮ። አሁን የራክትሊፍ የቅርብ አጋር የተባሉት ሰው ከዳናሽ በኋላ እንደዚሁ ይለቃሉ ተብሎ ይጠበቃል ፍቅር። ደስተኛ አይደሉም በክለቡ አካሄድ እየተባለ ነው። ሰር ዴቭ ብራድስፎርድ ይባላሉ። የማንቸስተር ዩናይትድ ሃይራርኪ ላይ ከፊት የነበሩት ናቸው። ይሄ የራክትሊፍ አስተዳደርና ጀማው ቡርኑ ፍቅር አሁን እርስ በርስ የሚስማማ ይሆን አይደለም። ዳናሽ ከለቀቁ በኋላ ማንቸስተር ዩናይትድ ስፖርት ዳይሬክተር የለውም። አሞሪም ነው አሁን ሁሉም ነገር ላይ አክተሩ። ስለዚህ ራሱ ፕሩፍ አድርጎ የማሳየት ፈተና አለበት። አለዛ ኖ ኤክስኪውዝ ፍቅር። ምክንያቱም ልክ ነህ። ህዳር ቢመጣም 6 ወር ቢሆንም 6 ወር አትሸነፍም አይደል? እንደዛውና አትቀጥልማ። 6 ወር አትሸነፍም። ዩሮፓ ሊግ ፋይናሊስት ሲሆን ሙሉ ሲዝን አልተሸነፈም። በወሳኙ 14ኛ ጨዋታ ግን ተሸነፈ። የሲዝኑን አፈጻጸም ስታይ አሰልጣኙን የሚያስበላ ነው። ግን የመጣበት መንገድ የሱ ቡድን ስላልሆነ የራሱን ቀለም እንዲያሳይ በሌላ የጨዋታ ቅርጽና ሂደት እንዲመጣ ግን እሱ እንደ ፖስቴግሉ ነው። 3-4-3 ምን ያህል በፕሪሚየር ሊግ ፉትቦል ይሰራል የሚለው ትልቁ ጥያቄ ነው ፍቅር። ሾንዲች እኔ በሆን ከ18ቱ ጨዋታ አብዛኛውን አሸንፋለሁ አልሸነፍም ብለዋል። እሳቸው እኮ የማንቸስተርን ኳሊቲ ኤቨርተንን ፈጥፍጠው የማንቸስተርን ኳሊቲ ተጫዋቾችን ስብስብ ስታየው ቁጥሩ ያስደነግጣል። ተመካክረህ በቃ ሞራል ብለህ ብትገባ ራሱ አንድ ከዚህ ውስጥ 7-8ቱን ጨዋታ ማንቸስተር ተጫዋቾች ማሸነፍ ይችሉ ነበር። አንዳንድ የማይገቡ ነገሮች ሜዳ ላይ አሁን በአብዛኛው ከዚህ በፊት አውርተናል፣ ሰዓት ስለሌለን አንድ ግብ አርነ ስሎት በትክክል ያደረጉት አንድ ነገር ምን መስራት እንደሚፈልጉ
ከኤርገን ክሎፕ ምን መውሰድ እንደሚፈልጉ፣ እሳቸው በአዲስ መልክ ምን እንዳመጡ፣ የተጫዋቾቻቸው ሚና፣ የእሳቸው የጨዋታ ስልት ግልጽና ግልጽ በሆነ መንገድ አስረድተዋል። ግልጽ እቅድ ማለት ይሄ ነው። በማንቸስተር ያልነበረው ያ ግልጽ የሆነ ስትራቴጂ ያስፈልጋል። አብይ ጉዳያችን ነበር።